ፊታችሁ ላይ ጥቋቁር ነጠብጣብ፣ የቡግር ጠባሳ፣ ሽፍታ፣ ቡግርና ማዲያት የሚያስቸግራችሁ ከሆነ የዛሬው ቪዲዮ ለእናንተ ነው። ሰላም፣ በዛሬው ቪዲዮ ውድ ከሆኑ የፊት መንከባከቢያ ምርቶች በተሻለ ውጤትን የሚያስገኙ በቤት ውስጥ የሚዘጋጁ የፊት ቆዳን ጥርት ማድረግ የሚያስችሉ ግብአቶችንና ትክክለኛ አጠቃቀማቸውን እናያለን። አንደኛ ክሊንዘር፣ የፊት ማጽጃ። የፊት ቆዳ ጥራትን ለማግኘት ጽድት ያለ ቆዳ መነሻ ነው። በቀላሉ የሚዘጋጅ እጅጉን ውጤታማ የሆነ የማርና የወተት ክሊንዘር መጠቀም እንችላለን። 1 ማንኪያ ማርና 1 ማንኪያ ወተትን ማዋሃድ። ይህን ውህድ በእጅ ወይ ደግሞ በጥጥ ፓድ ፊትን እየቀቡ ማሳጅ ማድረግ ቆሻሻና ቅባትን ለማስለቀቅ ብቻ ሳይሆን የፊት ቆዳ ቀለምንና የቡግር ጠባሳ ወይም ደግሞ ዳርክ ስፖት ተብሎ የሚጠራው ለማጥፋት ይረዳል። ውህዱን ተቀብቶ ለ2 ደቂቃ ማቆየትና ለብ ባለ ውሃ መታጠብ። ይህ ውህድ በአንድ ጊዜ የፊት ቆዳን ለማራስና ጽድት ለማድረግ ያስችላል። ሁለተኛ ቶነር። በመቀጠልም የፊትን ፒኤች ባላንስ በማስተካከል ፊት ላይ የሚፈጠሩ ሰፋፊ ቀዳዳዎችን ለማጥፋት እንዲሁም የፊትን ቆዳ ለመወጠር የሚረዳ የተፈጥሮ ቶነር እናዘጋጃለን። የሚያስፈልገን ግማሽ ኩባያ ሩዝ ነው። ሩዝን ቆሻሻውን ለማስለቀቅ ያክል ካጠበን በኋላ ለ30 ደቂቃ እንዘፈዘፈዋለን። ከ30 ደቂቃ በኋላ ሩዙን ማጥለልና ውሃውን እንደ ተፈጥሮ ቶነር መጠቀም እንችላለን። በተፈጥሮ ግብአቶችና አንታይኦክሲዳንት የበለጸገውን የሩዝ ውሃ ፊት ላይ መጠቀም የፊት ቆዳን ጥርት ለማድረግ ብቻ ሳይሆን ያለ እድሜ የሚፈጠር የቆዳ መሸብሸብን ለመከላከልም ይረዳናል። በገበያ ላይ ካሉ ውድ የፊት ቶነሮች በተሻለ ፊትን ጥርት ለማድረግ ያስችላል። ሶስተኛ ማለስለሻ። የተጠቀምናቸው ግብአቶች ቆልፎ ለመያዝና ፊትን ገጽታውን ለማሳመር የሚረዳ የተፈጥሮ ማለስለሻ እናዘጋጃለን። በኬሚካል ታግዘው ከሚዘጋጁና ከሚሸጡ ፕሮዳክቶች በተሻለ ሞይስቸርን ቆልፎ ለመያዝ የሚረዳ የሬትና ስዊት አልመንድ ኦይል ውህድን እናዘጋጃለን። 2 ማንኪያ የሬት ጀልና 1 ማንኪያ የስዊት አልመንድ ኦይልን በአንድ ላይ ማዋሃድና በጣቶቻችን በመቀነስ መጠቀም። ሬት ፊትን ለማራስና ቆዳን ውጥር ለማድረግ ይረዳል። በተመሳሳይ አልመንድ ኦይል ሞይስቸርን ቆልፎ ለመያዝ ከማስቻሉ በተጨማሪ ፊት ላይ የተፈጠረ መስመርንና ጠባሳን ለማጥፋት ይረዳል። ቀላል ይዘት ያለው ቅባት በመሆኑ ለፊት ቆዳ ከባድ የማይሆንና ነንግሪሲ ይዘት ያለው የፊት ማለስለሻ ነው። አራተኛ የሞተ ቆዳን ማስወገድ። ለሁሉም የቆዳ አይነት የሚስማማ የሞተ ቆዳን ለማስወገድ የሚያስችል ስክራብ እናዘጋጃለን። ይህ ስክራብ ቅባታም ለሆነ ቆዳ ማለትም ቡግር ለሚያስቸግረው ለደረቅ ቆዳ ተስማሚ የሚባል ኤክስፎሊየቲንግ ስክራብ ነው። በሳምንት 1 ጊዜ ይህን ስክራብ መጠቀም ለስላሳ የፊት ቆዳን ለማግኘት ያስችላል። 1 ማንኪያ አርጎ 1 ማንኪያ የቡና ዱቄትን ማዋሃድ። ይህን ስክራብ ፊትን ማሳጅ እያደረጉ መቀባት። ከ10 እስከ 15 ደቂቃ ቆይቶ በፎጣ ማንሳትና ለብ ባለ ውሃ መታጠብ። እርጎ በውስጡ ያለው ላክቲክ አሲድ የፊትን ቆዳ ለማራስና የቆዳ መቆጣትንም ለማጥፋት ይረዳል። በተመሳሳይ ቡና አላስፈላጊ የሆነ የሞተ ቆዳን ለማንሳት የቆዳ መስመርንና መሸብሸብን ለማጥፋት ያስችላል። ይህን ስክራብ በአንታይ ባክቴሪያል ባህሪ የበለጸገ ስለሆነ ቡግር እንዳይፈጠር ለማድረግም ይረዳል። 5ኛ የፊት ማስክ። በእርግጠኝነት ይህን ማስክ በተከታታይ ለ10 ቀን ብትሞክሩ ፊታችሁ ላይ ትልቅ ለውጥን ለማየት ትችላላችሁ። በተለይ የተስተካከለና ተመሳሳይ ጥርት ያለ የፊት ቆዳን ለማግኘት ያስችላል። የሚያስፈልገን 2 ማንኪያ ማር፣ 2 ማንኪያ ወተትና 2 ማንኪያ እርድ በአንድ ላይ ማዋሃድና ይህን ማስክ ፊትን ከመታጠብ በኋላ አዳርሶ መቀባት። ከ10 እስከ 15 ደቂቃ ቆይቶ ለብ ባለ ውሃ መታጠብ። ይህ ማስክ የፊት ቆዳን ጥርት ለማድረግ ተወዳዳሪ የሌለው ማስክ ነው። ሞክሩትና ለውጥን ካገኛችሁ ኮሜንት አድርጉልኝ። 6ኛ የሙዝ ልጣጭ። እጅግ በጣም ቀላልና ጊዜ የማይፈልግ ብዙዎቻችን የማናውቀው ለፊት ቆዳ ብዙ ጥቅም የሚሰጠው በሙዝ ልጣጭ ፊትን ማሳጅ ማድረግ ነው። የፊት ቆዳን ለማጥራት ብቻ ሳይሆን የደም ዝውውርን በመጨመር ያለ እድሜ የሚከሰት የፊት መስመርና መሸብሸብን ለማጥፋትና ለመከላከል ይረዳል። ይህም በተመሳሳይ ማስክን በየቀኑ መጠቀም ለማትችሉ ከሆነ ከ15 ቀናት የሙዝ ልጣጭን በየቀኑ ፊታችሁ ላይ ማሳጅ በማድረግ ትልቅ ለውጥን ለማግኘት ትችላላችሁ። በተለይም የፊት ቆዳችሁ ላይ ጥቋቁር ነጠብጣብና መሻከር የሚያስቸግራችሁ ከሆነ በእርግጠኝነት ትወዱታላችሁ። አብራችሁ ስለቆያችሁ በጣም አመሰግናለሁ። በሚቀጥለው እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉልኝ። በቀጣይ እስከምንገናኝ ሰላም ቆዩ።